አይ ግድ የለም ቢመሽም ለድረስ ሀብሉን አግኝቼዋለሁ። ከዚህ በኋላ እኔን ማንም ማወቅ ይከብደዋል። አንተም ደግሞ እንዳሉኝ የሚያጭበረበርከኝ ከሆነ እናያለን። ጠብቅ። እመኑኝ አባባ በማማ ብላለሁ ነገ ገኟታል። ሞታለች ብለው ህፃኗን ፈጣሪ ጠበቃት። እሷ ግን ምንም አልሆነች። አንዳንዴ ጥሩ ነው ለቀቅ ማድረግ። ዛሬ እንኳን አልጠጣም ያልኩ ቡና ስንት ስራ ሰርቷል። አረ እንደው እኛ አበሾች ስንባል እኮ እናስቃለን። እኔ አንዴ ነገር ከተበላሸ በኋላ በቅጣትም በምንም አላምንም። እሳቸው ናቸው? አዎ እሱ ነው። እንዴት ነሽ? ደህና ነሽ? ና አባዬ እዚህ ጋር ቁጭ በል። ደህና ነኝ። የት አለች ውድዬ እናት? አሁን ውስጥ ነች። መውጣት ደግሞ አትችልም። ለምን? አይፈቀድላትማ። ልጄ እባክሽ ተሰቃየሁ እሷን ፍለጋ። አባባ ነገ እኮ ወደ ቤት እንመለሳለን። ነገ? አዎ ነገ ደግሞ ከፈለጉ ያገኟታል። ያ ናቲ የተባለ የተረገመ ሰው አላምነው። አይ ዛሬም እሱ ከመጣ ነገም እዚህ የምንኖር ነው የሚመስለው። እባክሽ ልጄ እመኑኝ አባባ በማማ ብላለሁ ነገ ያገኟታል። እሺ ቢያትስ? አንደኛ ሊቀርቧትም ሊያወሯትም አይችሉም ከሩቅ ካላዩት በስተቀር። ያ ደግሞ ይረብሻቸዋል እንጂ ምንም አይፈጥርም። እውነቷን ነው አባዬ። ግድ የለም ከሩቅ አሳይ። እንደዛ ይቻላል? የሆነ ሰዓት በዛ ጋር ታልፋለች። እንደኔ ግን ነገ ቢያዩት ይሻላል። እጠብቃታለሁ። አባዬ ስትቆይ እንዳይጠረጥሩ። መኖሯል። አልሄድም፣ እዚሁ እጠብቃታለሁ። እሺ በቃ እኔ ልሂድ። እድል ግቢ በቃ። ሄሎ እናቴ። አለው እንዴት ነሽ? አዎ አታስቢ፣ ሁሉንም ነገር በምንፈልገው መንገድ እየሄደልን ነው። አዎ የሽማግሌው ነገርም አስቤበታለሁ። ይሄ ሰውዬ አቅም እንደሌለው ማሳየት አለብኝ። ሽማግሌው ሚስቱን ማግኘት ዳገት ሆኖበታል። እሺ እናቴ እጠነቀቃለሁ፣ አታስቢ። በቃ እሺ እደውልልሻለሁ። እሺ ቆይ አትወጣም እንዴ? አባዬ በቃ እኛ እንሂድ። ላስማት ላታቅፋት እኔ ነኝ ለማለት ስቃይ እኮ ነው አባዬ። መኖሯን ልወቅ። መኖሯን ባላየሁት መጠን ማመን እየከበደኝ ነው አባዬ። ተሰብስበን ሁላችን በአንድ ላይ እንዋሻለን እንዴ? መኖሯን አይቻለው እያልኩ ነው። ይቺ ልጅ አመንካት? ይገርማል። ህይወት ደግሞ በአንድ በኩል እሷን ጎርታታለች። ቆይ የናቲስ ቅጥረኛ ብትሆን? እኛ ጠላት እንደሆነ ነግሯት ነበረ። ስትረዳ ነው ወደኛ የመጣችው። ኢቭን ስሙን ቀይሮ ተመስገን ብሎ ነው የነገራት። ለምን? ያው ቢታወቅ እንኳን ተመስገን ነው እንዲባል ነው። ይሄን ጭንቅላቱን ጥሩ ስራ ቢሰራበት ምን አለበት? ግድ የለም አሁን ግን እኔ አሳምኛታለሁ። አሳድጋት ነው አባዬ። አደጋ ሲደርስባት 4 ዓመቷ ነው። እሷ ናት ያሳደገቻት። ቤተሰቧስ? ሞታለች ብለው ህፃኗን ፈጣሪ ጠበቃት። እሷ ግን ምንም አልሆነች። ወይ ጉድ! ስንት ሰዓት ነው በዚህ ታልፋለች የተባለው? አባዬ ሰዓቱን መቼ ነገሩን እንዴ? አይኑ ይበራል ሲባል ዛሬ እንዴት አድሬ እንደሚለው ሰውዬ አትሆንብኝ እንጂ አባዬ። ይሄን ያክል አመሳና ያቆይተን የለ እንዴ? እሺ ትንሽ ጠብቀናት እንሄዳለን። ትሁት ወይ ናቲ መጣ? አዎ መጣ። አባዬ የለም እንዴ? አዎ የለም። ሰዓት ገና እኮ ነው። ምን ፈልገው? አዎ ፈልጌው ነበር። ደግሞ ሂያስ አልመጣም ነበር? ያ ማን ነው? ተመስገን ነው። ተመስገን ምን ሊያረግ ይኖራል ብለህ ነው? የንግስት ልብ ሊሰርቅ። ናቲ በተደጋጋሚ ያወራን አይደል እንዴ?
በቃ እሱ ከዚህ ውድድር ወጥቷል። እንዴ ቆይ እያዘናጋ ቢሆንስ? ምንም እያዘናጋ አይደለም። እሱ ጋር ምንም የተደበቀ ነገር የለም። ሁሉም ነገር ፊት ለፊት ነው። እርግጠኛ ሆነሽ ስለሱ ስታወሪ በጣም ነው የሚያበሳጨኝ። እንግዲህ ምንም ማድረግ አልችልም። ማወቁን ግን በደንብ አውቀዋለሁ። በቃ እኔ ልሂድ። ምን ሆነ ነው ዛሬ በጣም ተመላለስክ? ለምን እዚያ ቆየሁ? ውይ የረስቼው ነበር። አንድ ስራ አለብኝ። ልሂድ። እባክህ ትንሽ እንጠብቃት ተመስገን። አባዬ ድንገት ያተንከሲስ ተላላኪ ቢልክ እንኳን እንደጠፉብን ነው የሚሆነው። ተመስገን ነገ መጥቼ ቤት ባትኖር ያንን ናቲን እኔ ነኝ የምገለው። ትገኛለች። ያ እንዲሆን ግን አባዬ እኔ እናንተ ከዚህ መሄድ አለብን። እዚህ እንዳለች እያወቁ መሄድ ግን አባዬ ነገ ለአንተ እጥፍ ድርብ ደስታ ነው። ተነሳው። አባዬ በቃ አንተ ግባ፣ እኔ እመጣለሁ። ግባ እንጂ። አይ አባዬ መጠርጠር የለባቸው። አብረን ከገባን አብረን ሄድን ነው የሚመስላቸው። አይ ትሁት ብቻ ነው የምትሆነው። እሱ እንዴት ማወጣጣት እንዳለበት ያውቃል። ስለዚህ ደግሞ ይጠይቃታል። ግባ እንግዲህ። አንዲት ቀን ናት፣ ምንም አይፈጥሩም። ኧረ እኔ አላምንም። እንግዲህ ካላመንክ እሺ። አመሰግናለሁ። እድሜ ይስጥ ልጄ። በል በቃ ግባ አባዬ። ቻው። አባዬ መጣ እንዴ? እንዴት ነህ? እንዴት ነሽ የኔ ልጅ? ዛሬ ስልክን ስደውል ነበር አይሰራም። ቢሮ ውስጥ ኔትወርክ አለ እኮ። ወይ ተሳስቼ ዘግቼ ይሆናል። እና አባዬ ስራ እንዴት ነበር ታዲያ? ጥሩ ነው። ነገሮችን አስተካከልክ? አዎ አስተካክያለሁ። ጥሩ ናቸው። አይ ጥሩ አደረክ። ምን ልትይኝ ነው? አይ ማንም ፈልገው አልመጣም ልልህ ነው። ማን ይፈልገኛል ብለሽ ነው ትሁቴ? እኔ ማንም የለኝም እኮ። አይ ሌላ ጊዜማ ተመስገንም ቢሆን እንደሱ ነው። ኧረ እንኳንም አልመጣ ነው በሌለሁበት። እንኳን አልመጣ። አዋ እኔም ፈልጎ መጥቶ ብታስቀይሚውስ? አባዬ እኔ አስቀይሜው? አዎ ቀላል ታስቀይሚዋለሽ። እኔ እኮ ስለሚያናደኝ ነው አባዬ። ከዚህ በኋላ አናድድሽም። ፈልጎ የመጥቶ በር ላይ ደርሶ ሲደውልልኝ የለውም አልኩት፣ ተመልሶ ሄደ። እዚህ ደርሶ? አዎ። አንኳኩቶ አይጠይቅም ነበር እንዴ? እኔ እንጃ ምን እንዳሰቡ። እባክህ ተመስገን፣ ይህንን ነገር በቀን 2 ጊዜ እያቋረጥክ መምጣት የለብህም። ይኸውልሽ እድል፣ እኔ እኮ ደህንነታችሁ በጣም ስለሚያሳስበኝ። ደህና ነን። በዚህ ፍጥነት ደግሞ ምን እንሆናለን? እኔም በቀን 10 ጊዜ መውጣት አልችልም። የምትፈልገው ነገር ካለ በስልክ ደውለህ ጠይቀኝ። መቼ ለመመለስ ወሰናችሁ? እማዬ ወደ ቤት የሚሄድ እቅድ ይላት። ታዲያ ጥሩ ነዋ። የእኔም ትምህርት እየተስተጓጎለብኝ ነው። አታስቢ እድል፣ ቆንጆ ትምህርት ቤት ትገቢና ታስተካክያለሽ። ከትምህርት መስተጓጎል ጋር ቆንጆ ትምህርት ቤት ምንም የሚያገናኘው ነገር የለም። እሱስ ልክ ነሽ። ለመውጣት ስንወስን እደውልልሃለሁ። ጥሩ እሺ። የምትፈልጉት ነገር አለ? ካላስቸገርኩ? በፍጹም አታስቸግረኝ። ምንድን ነው ንገሪኝ። ከማዬ አንገት ላይ የወሰዱት ጌጥ ነበረ፣ ብታመጣልኝ። አታስቢ፣ በሚገባ አመጣልሻለሁ። ከነገ ወዲያ አምጣልኝ። ነገ አልወጣም። እሺ እሺ፣ በቃ እኔ ልሂድ። እሺ፣ መልካም መንገድ። እሺ። አባዬ ደህና መሸሽ የኔ ልጅ።
ደህና መሻ አባዬ። አመሸህ እኮ አባዬ። አይ አልመሸም፣ ገና ነው። እዚህ ቡና እየጠጣን ነበር ከተመስገን ጋር። አረ ስንጨዋወት መሸ። በጣም ተላምዳችኋል። ተመስገን እኮ አይለኛ ነው እንጂ ዋህ ነው። እዚሁ ቤት ቡናውን አፈላለ ነበር እኮ። ያው ከሱ ጋር ለመጫወት ነው። አይ ጥሩ። እሺ አባዬ። ምን ነው ተውቴ? እንዴት አመሻችሁ? እንዴት አመሻባኝ? እንዴት አመሽ? ምን ነው ናቲ፣ ሰዓቱን አላየኸውም እንዴ? ናፈቅሽኝ እኮ። እኔ ነኝ ቤቱን ይናፍቅህ ማለት? አይ አዲስ ቤት እንደመጣ ሰው ጉብኝት አበዛህ ብዬ ነው። አዎ አንቺ ነሽ። ቤቱን እኮ ማየው ለፕሮግራማችን መታደስ አለበት የለበትም የሚለው ነው። ቤቱም አዲስ ነው፣ አይታደስም። እሺ ጥሩ። እናቴ ግን ደህና ነህ? ደህና ነኝ አባዬ። እንዴት ነህ ግን አንተ? ደህና ነኝ። ለሌላ ጊዜ ግን አባት ያለበት ቤት ሰዓት አይመጣም፣ ነውር ነው። እሷንም ያከበርካት አይደለም። እንዲህማ ካስከፋዋችሁ በቃ ልሄድ። ደህና ደር። በቃ ደህና ደር። ነገ ባለጌ። እንዴ ምን አባዬ፣ ለምን ተናደድክ? እንዴት አልናደድም? እንዴት በዚህ ሰዓት ይመጣል? ቆይ አንቺ ክብር የለሽም? ኧረ አባዬ እሱ እንደዛ አላሰበም። እኔ ግን አስቤያለሁ። ቤቴን እንዲደፈር አልፈልግም። እዚህ ቤት እንዴት ነህ? ተቀመጥ። ይቅርታ አባዬን ጠሪልኝ። ስራ አለብኝ ናቲ። እንዴት ነህ አባዬ? እንዴት ናችሁ? አባዬ ጨራርሰሃል ወደ ስራ ለመውጣት? አዎ ልወጣ ስል ነው የደረስክብኝ። በቃ የምነግርህ ጉዳይ ነበረ። ሰዓት ከምገልብህ ለምን እየሄድን አናወራ? ማታ አይደርስም ልጄ? አስቸኳይ ነው? አረ ይደርሳል። እንደዛ ከሆነ አንተም ወደ ስራ እኔም ወደ ስራ ልሄድና ማታ እናወራለን። በቃ እንደዛ ከሆነማ እኔም ልውጣ። አባዬ ቡና እኮ ትጫለህ። እኔ እንኳን ቸኩያለሁ። ተመስገን። ባይሆን አንተ ጠጣ። አይ እኔም ልሂድ። አመሰግናለሁ። እንሄዳለን አባዬ። እኔ እጠጣለሁ፣ ችግር የለም። በስተርጅና ያስዋሹኛል። ችግር የለውም አባዬ፣ ለበጎ ነው። ግን ትሁት ትንሽ የተረጋጋች ትመስላለች። እሱንስ ተው፣ ነገሩ ከመረጋጋት አልፏል። እንዴት? እንዲህ እንደተጀነን ትንሽ ቆይ። ትሁት ራሷ ነች ወደ አንተ የምትመጣው። አይ አባዬ፣ ተጀንኜ እንኳ አይደለም፣ የፈለገችውን ታርግ ብዬ ነው። አንዳንዴ ጥሩ ነው ለቀቅ ማድረግ። ዛሬ እንኳን አልጠጣም ያልኩህ ቡና ስንት ስራ ሰርቷል። አባዬ ይልቅ እሱን ተወውና ዛሬ ባለቤት እንደምትገኝ አስብ። እሱን ሳስብ እደነግጣለሁ። ሰውነቴ ሁሉ ይንቀጠቅጥብኛል።
እንግዲህ ፈጣሪ ይርዳና አባዬ እንሂድ በቃ ችግር የለውም አባዬ ፈጣሪ ይረዳናል እንሂድ በቃ እንዴ ትሁቴ ምን ፈልገህ ነው? ባለፈው እዚህ ዕቃ ጥዬ እኮ ምን አይነት ዕቃ? የሆነች ሀብል እኮ ለአንቺ ገዝቼ ሰርፕራይዝ ላደርግሽ ብዬ እዚህ ጣልኩት። አልመሰለኝም። እንዴ እና እዚህ ምን አለኝ ሌላ የምፈልገው ነገር? እንዴ አንተ ልጠይቅህ እንጂ ምን አለህ እዚህ ቤት? ትሁቴ ዛሬ ምን ሆነሻል? ደህና ነሽ? ደህና ነኝ ናቲ። ነገረ ስራ ግን ምንም እያማረኝ አይደለም። ቆይ ምን ሰራው ትሁቴ? ከትናንትና ጀምሮ አይንህ እንደ ሌባ ይቀለውጣል። ቆይ ምንድነው እኔ የማላውቀው ነገር? ትሁቴ እኔ ህይወት ውስጥ ከአንቺ የሚደበቅ ምን ነገር አለ? አላቅም። ምንም ከሌለ ታዲያ ለምንድን ነው እንደዚህ የምትሆነው? ትሁቴ እያስከፋሽኝ ነው ናቲ። አንተም ግራ እያጋባኸኝ ነው። አውቅ እሱማ አንቺ እኔን ግራ እያጋባሽኝ ነው። ለምሳሌ አሁን ጠዋት እዚህ ቤት ተመስገን ቡና ለመጠጣቱ ያን ያህል የሚያናደድ ጉዳይ አይደለም። እኔ አልተናደድኩም። እሺ ተይው በቃ ትሁቴ። ለማንኛውም ግን እኔ እዚህ ቤት ምንም ነገር ፈልጌ ልመጣ አልችልም። ሄሎ እቴ፣ እንዴት ናችሁ? ደህና ነን። ጠፋሽ እኮ። ታውቂ የለ እንዴ እቴ? አይሞላም እኮ። እንዴ ደህና አይደላችሁም እንዴ? እህቴ፣ እኔ ምንም እናንተን የሚያሳዝን ነገር አላደረኩም። አዎ ልክ ነሽ፣ አልመጣሁም። ግን ደግሞ እዚህ ያለው ነገር ስላልሞላልኝና ስላላለቀ ነው። ቢያንስ አንቺ ተረድተሽኝ እኮ እነሱ ልታረጋጊልኝ ይገባል አይደል እንዴ? እሺ አልኩሽ እኮ በቃ ተይኝ፣ እንደዚህ አትበይኝ። እሺ በቃ ደውላለሁ። ሄሎ እድል፣ እንዴት ነሽ? አትምጣ ስትይኝ እኮ ግን አላገኘሁትም። እንዴ ሀብል ምናምን ብለሽኛል ነበር እንዴ? በተቻለኝ አቅም እፈልጋለሁ። እዛው ናችሁ አይደል? ጥሩ አረጋግጬ በቃ ያልሽኝን ጌጥ በሚገባ እፈልጋለሁ። ይሄን ያህል በቃ እሺ እሞክራለሁ። እሺ ችግር የለውም አልኩኝ እኮ። በይቸው።
እንዴት ነሽ ቱቴ? ደህና ነኝ። ዛሬ በጣም ተመላለስክ። እኔ እንጃ ብቻ በጣም ቶሎ ቶሎ እየናፈቅሽኝ ነው ዛሬ አይደል? የእውነቴን ነው ቱቴ። እንዲያውም ለሽምግልና ያዘጋጀሁልሽን ቀሚስ ላሳይሽ። ለማ እንዴ ለማን ይሆናል? ለአንቺ ለውዷ ሚስቴ ነው። ለሽምግልና እንድለብሰው ነው? አዎ። እናቴ በአንድ ጊዜ እኮ እሺ አትባልም። አረ እንደው እኛ አበሾች ስንባል እኮ እናስቃለን። ምን ታደርገዋለህ? ባህል ነው። በቃ እሺ በሚባልበት ሰዓት ተለብሻለሽ። ገዝተኸው ነው? አዎ አዝዣለሁ። ሄደሽ መለካት ብቻ ነው። ጥሩ ነው። አመሰግናለሁ የኔ ውድ ባል። እኔ የምልሽ ትሁቴ፣ ለአባዬ የሚስቱን ሀብል ስታመጡለት ምን ተሰማው? በጣም ነበር ደስ ያለው። የእሱን አይነት ሀብል ላሰራልሽ ፈልጋለሁ። ያን ያህል ውበት የለውም እኮ ግን ደግሞ ታሪክ አለው። ምናልባት እንደሱ አይነት ሀብል ካሰራሁልሽ የሆነ ታሪክ ታስታውሽ ይሆናል። እሺ ጥሩ። እንዲሁም እጅሽ ላይ ካለ አምጪውና ላሰራልሽ፣ አባዬ ሳያይሽ። እሺ አመሰግናለሁ። እሺ ፈልጌ ላምጣ፣ ጠብቀኝ። እጅ ከረፈፍ ሞኝ ነች ልጅ። እስከ ዛሬ በጣም ብዙ ጊዜ ብልጥ ሆነብኝ ሊሆን ይችላል። የዛሬው ጉዳይ ግን እንድጠረጥር አስገድዶኛል። እስኪ ምን እንደምታደርግበት እናያለን። ኧረ ተቀመጥ። ይሄ ነው? አዎ። ምን ነው? ትንሽ ዘመናዊ ነገር ሆነብኝ። እንዴ ምን ነው? እጅግ በጣም ድሮ የኖሩ አስመሰልካቸው እና አባዬ። አይ እንደዚህ ስላልመሰለኝ ነው። ከደበረ ተው በቃ አምጣው፣ አታሰራው። እንዲሁም ዘመናዊነቱን ወድጄዋለሁ። አይደል? እንኳን ወደድከው። በቃ ብቻዬን ከመሆን አብረን ሂዳ። እኔና አንቺ አብረን? አዎ። ምን ነው ይደብራል እንዴ? ከአንቺ ጋር? ኧረ በፍጹም የኔ ቆንጆ። ይልቅ አባዬ የት ሄደው ነው? ቅድም አብረው እንደወጡ ነው፣ አልተመለሱም። አልነገሩሽም? አባዬ ለእኔ ምንም መናገር ትቷል እኮ። ለምን? እኔ እንጃ፣ ግን ትቷል። በቃ እኔ ልሂድ የኔ ቆንጆ። ግን እባክህ አደራ እሺ። እሱ ነገር ከጠፋ ጉድ ነው የምሆነው። እንድች ብለሽ እንዳታስብ የኔ ፍቅር። በቃ እኔ ልሂድ። እሺ ቻው። ከዚህ በኋላ እኔን ማንም ማወቅ ይከብደዋል። አንተም ደግሞ እንዳሉኝ እያጭበረበርከኝ ከሆነ እናያለን። ጠብቅ። ሄሎ እድል አለው። እንዴት ነሽ? የት ሆነሽ ነው? በቃ እየመጣው ነው። አይ ግድ የለም ቢመሽም ልድረስ። ሀብሉን አግኝቼዋለሁ። መጣው በቃ። ሄሎ ተመስገን።
ናቲ ካልመጣው ብሏል። ቤት መግባቴን ግን አያውቅም። አላውቅም ግን እባክህን እማዬ ላይ ችግር የሚፈጠር ነገር እንዳያደርግ። እኔ አንዴ ነገር ከተበላሸ በኋላ በቅጣትም በምንም አላምንም። አምናለሁ እኮ ግን ችግር አልፈልግም እያልኩ ነው። አይ ተመለሱ ለዛሬ። ግን እንዳሰብኩ አይነት ቆይታ አትቆዩ። እሺ እባክህ እየተጫወቱብህ ነው። እዚህ ቤት ደህና ዋላችሁ? ደህና ነች እኔት? አየህ አባዬ አለች። ልጄ እባክሽ ውድዬን ስጪ። እማዬን ነው? በእርግጥኛ አንድ ወንድ ልጅ ብቻ ነው ያለው። አይ ያሳደገችኝ እሷ ናት። የኔ አበባ ደግ ናት። የሁሉም እናት ናት። አዎ ልክ ነው። እሺ የት ናት? እባክሽ አሳይ። ከዛ የመጣ ነው ዛሬ ገና ነው። ለ3 ቀን ማንንም አታገኝም። ከቤትም ደግሞ አትወጣም። አይሆንም። አቅፈ ካልሳምካት ካላወራሃት ምን ይጠቅመሃል? አያታለሁ። ከሁሉም ነገር የሚያንገበግበው ግን ሄሎ፣ ያለኔ ትዕዛዝ ለምን ወጣችሁ? መውጣት ነበረብን። ምን የተፈጠረ ነገር አለ እንዴ? ሰምኛለሽ? እመጣለሁ። ያሰብሽውን ነገር በሙሉ ትናገራለሽ። አሁን መጣሁ። አባባ እባክዎትን አሁን ከዚህ መሄድ አለብን። አንተ ግን አሁን እየመጣ ስለሆነ ከኔ ጋር መሆን አለብን። ካለበለዚያ እናቴን የሆነ ነገር ያደርግብኛል። ወዴትም አልሄድም። አባዬ ከከተማ ብትጠብቀኝ እኮ ጥሩ ነው። አልሄድም ስልህ አባዬ እዚህ ሁለታችንም ካየን ጥላቸውን ወይ በድብቅ ያደርገዋል ወይ ደግሞ ፊት ለፊት ያደርገዋል። ስለዚህ አንተ ከተማ አንድ ቦታ ጠብቀኝ እባክሽ። እኔ ልጅ ያለሽበትን አሳይ። አባባ አልችልም፣ ይቅርታ። አባዬ ተነሳ፣ ግድ የለም። ማትረቢ ምን ለማድረግ እየሞከርሽ ነው?